ፍቅር የተባልሽ ሴት እንግዲህ እጅግ በጣም ታሳዝኛለሽ። ምክንያቱም ነውርን እንደ ትልቅ ጀብድ ወይም ደግሞ እንደ ትልቅ ነገር አድርገሽ ይዘሽ እየዞርሽ ያለሽ አይነት ሴት ነሽ። አብርሃም አላወቅሽም እንጂ በጣም እየተጫወተብሽ እየነገደብሽ ነው። ምክንያቱም ለምትወደው ብዙ መስዋዕትነት ለከፈለሽ ለልጁ እናት ያልሆነ እንዲሁም ደግሞ ለእውነተኛ ፍቅር የወደቀችለትን አይነት ሴት እንግዲህ ሄርሜላ ለእሷ ያልሆነ በምን መንገድ ላንቺ እንደሚሆን አይገባኝም። ያው እንግዲህ የሁለታችሁም ፍላጎት ይመስለኛል ሌላ አይነት ጥቅም ነው። ምክንያቱም ለሴትነትሽ ለክብርሽ እንዲሁም ደግሞ ለሰው ብታስቢና ብትጨነቂ ኖሮ እንደዚህ አይነት ነውር እንዲሁም ደግሞ እንደዚህ አይነት ተንኮል ውስጥ አትገቢም ነበረና በጣም የሚያሳፍር አይነት ስራ ውስጥ ነው ያለሽው። ከቻልሽ እንግዲህ ለራስሽ ክብር ካለሽ እንዲሁም ደግሞ ነገ ላይ እንዳታለቅሽ እንዳታዝኝ ዛሬ ካለሽበት ነገር ወጥተሽ አብርሃምን መሸሽና መራቅ ይጠበቅብሻል። ምክንያቱም እውነት ለመናገር አብርሃም በዚህ ሰዓት ላይ ታሟል፣ ጤነኛ አይደለም። ከጤነኛ ሰው የሚጠበቅም አይነት ስርዓት እያደረገ ስላልሆነ ማለት ነውና ትናንትና እንግዲህ የተፈጠረው ነገር ሁላችንም አይተናል። ከዛ በኋላ ግን አንድ እንግዲህ በፍቅር ዙሪያ የወጣ እውነት አለ። እሱን ለእናንተ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን በያላችሁበት ፈጣሪ ሰላምና ጤናውን ይስጣችሁ። እንዲሁም ደግሞ ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ የሆነውን መረጃ የምንሰጣችሁ ይሆናል ማለት ነው። እንግዲህ በአብርሃምና በሩታ መካከል አሁን ላይ ያለው ነገር እጅግ በጣም የሚያስጠላ ቢሆንም ነገር ግን ለዚህ ሁሉ ነገር ተጠያቂ ሊሆን የሚችለው አብርሃም ነው። ምክንያቱም በአደባባይ ነውሩን በአደባባይ ብልግናውን በደንብ እያሳየን ነው። እንዲሁም ደግሞ አሁን ከመጣችሁ ፍቅር ከተባለችው ሴት ጋር እንግዲህ እያደረገ ያለው ነገር በጣም የወረደ ከአንድ ሰው የማይጠበቅ እንዲሁም ደግሞ አባት ነኝ ከሚል ልጅ አለኝ ከሚል የማይጠበቅ አይነት ተግባር ነው እያደረገ ያለው እና አብርሃም ለምን ልጅነትህን ሳጨርስ ወይ እንደዚህ አይነት ነገር ውስጥ እንደገባ አይገባንም። ምክንያቱም አሁን ላይ እያደረገ ያለው በጣም የልጅ እንዲሁም ደግሞ የስርዓት አልባ የሆነ አይነት ድርጊት ነው እያደረገ ያለው እና እንግዲህ ትናንትና ያደረገውን ነገር አይተናል። ከሩታ ልጇን ወስዶ እንግዲህ እሷ በማታውቅበት ሁኔታ ትናንትና አይተናል። እንግዲህ ለልዑሌ ለሱ ሶስተኛ ሚስቱን ለልዑሌ ደግሞ ሁለተኛ እንጀራ እናቱን ሊያስተዋውቀው ካሜራ ደቅ ነው ሲጠብቅና ያሳፍራል። ነገ እኮ ልዑል ያድጋል። ነገ እኮ ጥያቄ ይጠይቃል። ነገ አባቱ ምን ሲሰራ እንደነበረ እናቱን ምን ሲያደርጋት እንደነበረ እኮ ነገ ልዑል ይጠይቃል። ነውር ነው እያስተማርክ ያለው እያሳየህ ያለው ነገ ላይ ለልጅክ የሚቆጭህን ነገር ነው እያስቀመጥክለትና እያሳየ ያለው። አብርሃም ምን አይነት ጋጠ ወጥ ስራ እየሰራክ እንደሆነ ብታውቅ ኖሮ አንገትህን ደፍተክ ነበረ ዞር የምትለው አይደለም ካሜራ ደቅነክ እንደዚህ አይነት ነውር ልትቀርጽ ቀርቶ እና በሩታ በኩል ያለው ነገር እጅግ በጣም ያሳዝናል። ሩታ በጣም የምታሳዝን ሴት ነች። እኔ እውነት ከልቤ ነው በጣም ነው የምታሳዝነው። ከዚህ በኋላ እንደውም ሩታ ማድረግ ያለባት ትክክለኛና እውነተኛ ነገር ምንድን ነው? እሱ ምንም ማጎላወል አያስፈልግም። እስከዛሬ ፎክረሻል፣ እስከዛሬ ተናግረሻል፣ እስከዛሬ ብዙ ነገር ተናግረሽ ብዙዎቻችን ከጎንሽ ቆመን ልክ ነች ሩታ በጣም ለፍታለች፣ ስለ ትዳሯ ትጨነቃለች፣ ስለ ልጇ ትጨነቃለች፣ መክፈል ያለባትን መስዋዕትነት በሙሉ ከፍላለች። ለምንድን ነው እሱ አቤት ማትባለው? ለምንድን ነው እሱ እንግዲህ ማትሰማው ስንል ነበረ። ነገር ግን ከዚህ በኋላ ሩታ አንቺ የተግባር ሰው ነው መሆን ያለብሽ። በተግባር ነው አብርሃምን ልክ ማስገባት ያለብሽ። በተግባር ነው አብርሃም አሁን ያለበትን ሁኔታ እንዲያውቅ ነገ እንዲቆጭ ማድረግ ያለብሽ በተግባር ነው። እውነት ለመናገር በህግ ተፋተዋል፣ የህግ ፍቺ አድርገዋል፣ 80 ቀደዋል። ስለዚህ ልዑሌን ማሳደግ መብት ያላት እሷ ነች። እንደ እናትም ይዘው እያሳደገች ነው ያለችው። አብርሃም ማየት ባለበት ሰዓት መጥቶ ያያል፣ እሱም ህግ ባስቀመጠለት ሰዓት። ከዛ ውጭ ግን አጓጉል ድርጊቶችን እንዲሁም ደግሞ በልጇ ላይ ካሜራ ደቅኖ እየቀረጸ የማይሆን ድርጊት የማይሆን ነገ ላይ ዋጋ ላይ ያስከፍል የሚችል አይነት ቪዲዮ እየቀረጸ ለልጇ የሚያስቀምጥለትን ነገር በህግ መጠየቅ ትችላለች፣ መብቷ ነው። ያለ ፍላጎቷ ያለ ፍቃዷ እሷ በማታውቅበት ሁኔታ ልጇን እየወሰደ ለእንደዚህ አይነት ነገር ማሳየት፣ ልጁን ቪዲዮ መቅረጽ እንዲሁም ደግሞ በማትታወቅ ገና ስርዓት በሌላት ሴትነቷን ክብሯን በጣለች አይነት ሴት ከእሷ ጋር አገናኝቶ ቪዲዮ እየቀረጹ መልቀቅ ይሄ በህግም ያስጠይቃል። አብርሃም ስለ ህግ ማወቅ አለብህ፣ ስለ ራስህ ማወቅ አለብህ። ማንነትን ፈትሽ። በነገርክ ላይ አንዴ ክብርህን ጥለሃል። አብርሃም በነገራችሁ ላይ ክብሩን ጥሏል፣ ማንነቱን ጥሏል፣ ስርዓቱን ጥሏል። እንዲሁም ደግሞ ምን አይነት ቤተሰብ ነው ያሳድገው? ምን አይነት ብልግና ነው እሱስ? እንደዚህ አይነት ነውር ምን ሊያስተምረን ፈልጎ ነው ቪዲዮ እየቀረጸ እንደዚህ አይነት ነውር የሚለቀው የሚል እንግዲህ ብዙዎቻችን እጅግ በጣም አዝነናል፣ ተበሳጭተናል። የማይጠበቅም ነገርም ነው። ስለዚህ አብርሃም ጤነኛ ነው ብትሉ በዚህ ሰዓት በፍጹም አብርሃም ጤነኛ አይደለም። ምክንያቱም ከጤነኛ ሰው የማይጠበቅ የልጅ ስራ፣ የህፃን ስራ፣ ግራ የገባው ምንም በቃ ውል የሌለው አይነት ነገር ነው እያደረገ ያለውና
ለምንድን ነው እሱ ስለራሱ አንዴ ተስፋ ቆርጦ የሚያደርገውን ነገር እያየ ነው። ነገር ግን ልዑልን ለቀቅ አድርገው። እኔ እውነት ለመናገር ከዚህ በኋላ ልዑልን በምንም አይነት ቪዲዮ ይዘውት ባይመጡ ደስ ይለኛል። እውነቴን ነው። ለምን መሰላችሁ? ነገ ላይ ልጆቻችን አሁን ላይ ያሉበትን ሁኔታ አይደለም ማሰብ ያለብን። ነገ ላይ ብዙ ነገር አለ። እነሱም የራሳቸው ህይወት ይኖራቸዋል። እነሱም የራሳቸው ነገ ቤተሰብ ይኖራቸዋል። ነገ በምንድን ነው እሱ ልጆቹ የሚወቀሱት? ያለ ስራቸው፣ ያለ ተግባራቸው እናትህ እንዲህ ነበረች፣ አባትህ እንዲህ ነበረ እየተባለ። ስለዚህ በአባት በኩል መሰደብ የለበትም። እንዲሁም ደግሞ ልዑሌ ተጠያቂ ሊሆን አይገባም። የሚያዝንብህን ነገር ነው ዛሬ ላይ እያደረክ ያለውና በጣም ያሳፍራል። ስለዚህ ሩታ ተግባርሽ መሆን ያለበት ወደ ህግ መሄድ፣ እንዲሁም ደግሞ ድንበርሽን ከዚህ በኋላ አለማሳለፍ። ከዛም አልፎ ደግሞ ፍቅር ማን ስለሆነች ነው እዛ ጋር ቆማ አንቺን ልትናገርሽ የምችለው? ትናንትና በጣም ነው የተናደርኩት። ማንች እሷ? ስለ ፍቅር የተባልሽ ሴት እኮ ስለ ራስሽ እንኳን ማታቂ፣ ምንም ራስሽን የጣልሽ ያዋረድሽ፣ እንዲሁም ደግሞ ዝም ብለሽ በማይሆንና በሚሆን ነገር ራስሽን ልታሳውቅ የምትፈልጊ አይነት ሴት ነሽ። መታወቅ ከፈለግሽ በሌላ መንገድ መታወቅ ትችያለሽ። ምክንያቱም እዚህ ጋር አብርሃም በጣም ብዙ ተከታይ ስላለ ወይም ደግሞ ሩታ በጣም ብዙ ተከታይ ስላለ በእነሱ ልታይና ራሴን ላሳውቅ የሚል ነገር በጣም ያሳፍራል። ምክንያቱም ይሄ ለትዳሩ ያልሆነ ለወደቀችለት፣ ለደማችለት፣ ብዙ መስዋዕትነት ለከፈለችለት ሚስቱ ያልሆነ እውነተኛ ፍቅርን ደግሞ አይተናል። ሄርሜላ ጋር እሷ ከልቧ ወዳና አፍቅረው ብዙ መስዋዕትነት እሷን በራሷ መንገድ ብትከፍልም ከዛ ሁሉ መሆን ያቃተው ሌላ ሶስተኛ ሴት አንቺ ስትጨመሪ እንደው ምን ተሰማሽ? እንደው ማለት ምን አስበሽ ነው? እውነት ለመናገር አንቺም ፍቅር ይዞሽ ወይም ደግሞ ተዋደሽ አይደለም እንደዚህ ያረግሽው። ጥቅምሽን አስቀድመሽ ወይም ደግሞ የሆነ የምትጠቃቀሙት ሁለታችሁ ነገር ስላለ ነው። ለዛ ነው እንጂ እውነተኛ ነገር በመሀላችሁ ኖሮ እንዳልሆነ ሁላችንም እናውቃለን። ስለዚህ ይህንን ነውርሽን በአደባባይ እያሳየሽ ነገም አንቺ ሌላ ህይወት ይኖርሻል። እውነት ለመናገር ከአብርሃም ጋር አትቀጥይም፣ እናውቃለን። አብርሃም ነገው እየይ ብሎ አልቅሶ ሩታ እግር ላይ እንደሚወድቅ እናውቃለን። ነገር ግን አንቺ ለራስሽ ህይወት አስቢ። እውነት ሴት ከሆንሽ፣ እውነት ስለ ክብርሽ የምትጨነቂ ከሆነ፣ እውነት ስለ ነገ ህይወትሽ የሚያሳስብሽ ከሆነ ከዚህ ሰውዬ እራቂና ስለ ራስሽ አስቢ። ስላጠፋሽው ነገር አስቢ። አንቺ ማንም ሆነሽ አይደለም ሩታ ላይ የምትሳለቂው። ምክንያቱም አይተንሻል ምን አይነት ወራዳ የሆነ ስራ እየሰራሽ እንደሆነ አንቺም አይንሽ እያየ ነው። እና እባክሽን ከቻልሽ ልብሽን መለስ አድርገሽ ይቅርታ ጠይቀሽ ወደ ራስሽ ተመለሺ። አብርሃም ከተባለ ሰው ራስሽን አግሊ። ምክንያቱም ይሄ ልጅ ታሟል፣ ጤነኛ አይደለም። እውነት ለመናገር አብርሃምና ሩታ ደግሞ ከዚህ በኋላ ማድረግ ያለብሽ የተግባር ሰው ነው መሆን ያለብሽ። ማድረግ ያለብሽን ነገር በቃላት ወይም ደግሞ በጭቅጭቅ ሳይሆን በተግባር ነው አብርሃምን ማንነትሽን ማሳየት ያለብሽ። እና ሩታ ያንን ነገር እንድታሳይን እኛም እንፈልጋለን። ከዛሬ በኋላ ግን ከቻላችሁ ልዑልን ወደ ቪዲዮ አታምጡ። ልዑልን ስክሪን ላይ አታሳዩን እባካችሁን፣ እባካችሁን። ስለ ልጃችሁ ተጨነቁ። ስለ ልጃችሁ ከልባችሁ አስቡ። ስለምታገኙት ነገር አታስቀድሙ እባካችሁን። እና ውድ ቤተሰቦቻችን እናንተስ የተሰማችሁ ነገር ምንድን ነው? እባካችሁን ኮመንት ላይ አስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ የሆነውን መረጃ የምናደርሳችሁ ይሆናል። እንግዲህ በያላችሁበት ፈጣሪ ሰላምና ጤናውን ያድላችሁ። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሷት።